ከጣና ቴሌቪዥን ነው። አርበኛ አበበ መልኬ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ከፍተኛ አመራር እና የጀኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ። እንደምን ሰነበትክ? አሁናዊ ቀጠናው ሁኔታ ምን ይመስላል? ደህና ነኝ ይርጋ፣ እንደምን አለ? ሰላም ናችሁ? ያው እንግዲህ ከዚህ በፊት እናንተም ተደጋጋሚ ሲዘግቡት እንደነበረው ያው አሁን ያለው ቀጠናዊ ሁኔታ ያው ጠላት እንግዲህ በብዙ መንገድ አለ የሌለ ኃይሉን እየተጠቀመ ነው። አሉኝ የሚላቸውን እዞች እና ክፍለ ጦሮች በሙሉ ከተለያየ ቦታ አስገብቷል። እንዲሁም አዳዲስ ምልምሎችን እና ሌሎችን በማስገባት በእኛም በአማራ ፋኖ ጎንደር ጠቅላይ ግዛትም ይሁን በሌሎች የአማራ ፋኖ በጎንደር አንድነትም አጠቃላይ በሁሉም ክፍለ ሀገሮች ያው የተለያየ ርብርብ እያደረገ ነው። ከዚያ ውጭ በአመራሮችን ታርጌት ያደረገ እንቅስቃሴዎችን ጭምር በሚመስል መልኩ እየተንቀሳቀሰ ነው። ታርጌት በማድረግ የአማራ ትግል መሪዎችን በመግደል በመምታት ይበተናል የሚል እሳቤ ይዞ የሚንቀሳቀስ ይመስላል። ምክንያቱም እኛ ከኛ ያለንበት ቀጠና ነው የምንነሳው። በተለይ ከኔ ላይ ባደረገው ርብርብ ስነሳ ሌሎች ወንድሞች ባሉበት ቀጠናም ጭምር ተመሳሳይ ነው። ያው ታርጌት እያደረገ ያለው ያው አመራርን ነው። እንግዲህ በዚህ ትግሉ ወደኋላ ይላል ወይም ይበተናል የሚል እሳቤ ነው የሚሆነው። ነገር ግን የሚሳካ አይደለም። እንግዲህ አሁን ያመጣቸውን ክፍለ ጦሮችም ይሁን ኮሮች እና እዞች ያው በከፍተኛ ሁኔታ ኃይል በመጨመር ነው እና የተውጣጣ ጥምር ጦርም በማድረግ ነው እየተዋጋን ያለው። እኛም በዛ ደረጃ ተዘጋጅተን ያው እየመከት ነው ያለን። እጅግ አድርገን እናመሰግናለን አርበኛ አበበ መልኬ ስለሰጠን ማብራሪያ። በቅርቡ እንግዲህ ብልጽግናው አንድ እንደ እቅድ የወሰደው የውጊያ ስልት አድርጎ የወሰደው የተለያዩ የፋኖ መሪዎችን እና ታጋዮችን በማስኮብለል ወደ ቤት በመውሰድ ነውና በእነዚህ ላይ በተመለከተም ብዙ ሲባል ቆይቷል። አሁንም አንተ የምታስተላልፈው መልእክት ይኖራል ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ ቃልህን እንስማ። ምን ትላለህ? አንተም እንዲሁ እየመጣህ ነው ተብለህ ነበርና በዚህ ጉዳይስ ምላሽ ምንድን ነው? አይ በጣም አመሰግናለሁ በድጋሜ። እንግዲህ ይሄ ያለ ነገር ነው። እንግዲህ ትግል ሰው ሲደክመው ወይም ደግሞ ይሄ አዲስ ነገር አይደለም። የተለያዩ የትጥቅ ትግል ያካሄዱ ድርጅቶችም ያው መሪዎቻቸው ሱዳን እና ሌላ ቦታ ላይ ሲደርሱ ያው ጥለዋቸው ወደ ተለያየ ቦታ እና ሀገር ኮብልለዋል። አንዳንዶችም በነበረው ሲዋጉት ለነበሩት ስርዓት እጃቸውን መስጠት መግባት አዲስ ነገር አይደለም። በትግል ሂደት ውስጥ የሚከሰት ነው እና በዚህ ሂደት ውስጥ ማንም ሰው ሊሸበር አይገባም። የአማራ ትግል 2 እና 3 እና 4 ሰዎች ስለገቡ የሚቀለበስም አይደለም። ብዙ ዋጋ የተከፈለበት ትግል ነው። በግለሰቦች የሚቆም ትግል አይደለም። ግለሰቦችም ገብተናል ስላሉ የአማራን ጥያቄም የሚመልሱት ሁኔታም አይደለም። ከዛ ውጪ እንግዲህ ለነዚህ ሰዎች እና ለሌሎች እኔ በእኔ በኩል መንገዱን ጨርቅ ያርግላቸው ከማለት ውጪ ሌላ የምለው ነገር የለኝም። ከዛ ውጪ በእኛን በተመለከተ ያው እንደ ግለሰብ እኔን እየመጣ ነው የሚል ነገር ያው የነሱ አክቲቪስቶች በተለያየ ፎቶዎችን እየለጠፉ እየጻፉ እንደሆነ የተለያዩ ወንድሞች ነግረውኛል። እኛ ከደሙ ንጹህ ነን ነው። በእንዲህ አይነቱ ነገር ከደሙ ንጹህ ነን። የአማራን ህዝብ አናዋርድም። ያለፈ ታሪካችንም አናቆሽሽም። እስከ መጨረሻው አደራ ያለብን ታጋዮች ነን። ከዛም አልፎ ብዙ ዋጋ ከፍለናል። የአማራ ህዝብም ዋጋ ከፍሏል። በዚህ ውስጥም ወንድሞቻችን ቀያይ ወንድሞቻችንን ቀብረናል። አልፎም አካላቸው ጎሏል። ልክ እንደነሱ እስክንሆን ድረስ ይሄን ነገር ቀልብሰን ከማንኛውም ኃይል ጋር ወይም ከምንዋጋው ኃይል ጋር እንተባበርበትም ሆነ ከሱ ጋር እጅ በመስጠት የምናገኘውም ትርፍ የለም ብለን ስለምናምን አናደርገውም፣ አንሰራውም። በእኔ በኩልም ያለኝ ሀሳብ ይሄ ነው። የአማራንም እጅ በመስጠትና ከስርዓቱ ጋር በመለጠፍ ነፃ ያወጣውም። አሁንም የአማራ አንድነቱና ክንዱ ብቻ ነው ነፃ የሚያወጣው።
ስለዚህ ህዝባችን የተጎዳበትን ዋጋ የከፈለበትን ትግል ለማንም አንሸጥም፣ እስከ መጨረሻው እንታገላለን ነው እና የተባለው አሉባልታና ወሬ እኛን የሚገልጽ አይደለም። ይርጋ አርበኛ አበበ መልኬ ስለሰጠን ማብራሪያ እናመሰግናለን። እዚህ ላይ ግን አርበኛ ኮሚሽነር አበበ መልኬ አንድ ጥያቄ ልጨምርልህ ከተናገርከው ላይ ልነሳና አደራ ያለብኝ ሰው ነኝ፣ ስለዚህ በዚህ ስርዓት ጋር አብሬ የምሰራበት ምክንያት የለም ስትል ተናግራልና አደራው ከማን ነው? የአደራ ያስገባህ ማን ነው? አመሰግናለሁ። እንግዲህ እንደሚታወቀው ብርጋዴር ጀነራል አሳምነው ጽጌ ለአማራ ህዝብ ዋጋ ከፍሏል፣ ለኢትዮጵያም ህዝብ ዋጋ ከፍሏል። ያው እንደ ግልም በከፍተኛ ሁኔታ ከሱ ጋር ብዙ ነገሮችን አሳልፈናል። አልፎም ተርፎ በአንድ ሞሰብ አብረን በልተናል። ቃልም አለብን፣ እምነትም አለብን። አብረን ዙረን አብረን እጅ ጨብጠን ብዙ ነገሮችን ተነጋግረን የምናውቀው እውነት አለ። ስለዚህ የሱ የሌሎችም ዋጋ የከፈሉ ወንድሞች አደራ አለብን ነው ለማለት ነው። ይህን አሁን የሚያሳዝነው ከሱ ጋር ነበርን ያሉ አደራ አለብን ያሉ በሱ ስም ሲምሉ እና ሲገዘቱ አልፎም ተርፎ ብዙ ነገር ሲያደርጉና ሀብት ሲያካብቱ የነበሩ እጅ መስጠታቸው ምን ያህል ለነሱ ለመስዋዕት ለሆኑ ልክ እንደነ ብርጋዴር ጀነራል አሳምነው ጽጌ ያሉትን ዋጋ እንዳሳጡ አልፎም ተርፎ የአማራ ህዝብ ዋጋ እንዳሳጡ በዚህ ትግል ሂደት ውስጥም ዋጋ የከፈሉ መስዋዕትነት የከፈሉ ወንድሞችን ጭምር መስዋዕትነት ምን ያህል ባዶ እንዳደረጉ የሚያሳይ ለማለት ፈልጌ ነው። ከዛ ውጭ አደራችን ይሄ ነው። አደራችንን ልክ እንደኔ ሁሉ ሌሎች ወንድሞችም አሉ አደራ ያለባቸው። አደራችንን እስክንወጣ እስከ መጨረሻው የህይወት መስዋዕትነት ጽዋ እስክንቀምስ ድረስ አልፎም በእግዚአብሔር ቸርነት ወይም የምንተርፍም ከሆነ እናየዋለን። ስለዚህ አደራ እስካለብን ድረስ እኛ ለጠላት እጃችን አንሰጥም ለማለት ነው። እጅግ በጣም እናመሰግናለን አርበኛ አበበ መልኬ ለጥያቄው ግልጽ ማብራሪያ ስለሰጠህን፣ እንዲሁም ስለተጋድሏችሁ ከልብ እናመሰግናለን ኮሚሽነር። እዚህ ላይ እንግዲህ ተደጋጋሚ ጥያቄዎችና ሀሳቦች ይነሳሉ። የመጀመሪያው የሚነሳው ሀሳብ የአማራ ፋኖ ወደ አንድ ግንባር፣ ወደ አንድ ድርጅት፣ ወደ አንድ ታጋይ ድርጅት እየመጣ ነው የሚል ሀሳብ አለ። ይሄን ሀሳብ ደግሞ እንግዲህ ብልጽግና በተለያየ አጀንዳ ሊቀለብሰውም ፍላጎት አለው። አንደኛው እንዳልከው ቅድም እጅ የሚሰጡ ሰዎችን መጠቀም ነው። ሌሎች አጀንዳዎችንም እየሰጠ ይገኛል። እንዲሁ አጠቃላይ ግን የአማራ ፋኖ ወደ አንድ ለመምጣት ግን ከኮዙ በላይ ምን አለውና ነው እስካሁን የዘገየው? እዚህ በኋላስ አንድ የመሆን ተስፋው ምን ያክል ነው የሚለው ነገር ጥያቄ ላነሳልህ ፈልጌ ነበርና በዚህ ጉዳይ ላይ ሀሳብ ምንድነው አርበኛ አበበ? ያው እንደሚታወቀው የአማራ ትግል በጣም ውስብስብ ነው። ከዚህ በፊትም ብዙ ዱላ ያረፉበት ነው። አማራ እንደ ተቋም እንዳይኖረው ለረጅም ጊዜ እና ዓመታት ጠላቶቻችን በጣም ሰርተውብናል። ይህን ሰብሮ ለመውጣት እስካሁን የነበሩ ሂደቶች የሶስት ዓመቱ የሚሆን ከዛ በፊት የነበሩት የአማራ ትግል ጅማሮችም ጀምሮ ብዙ ዋጋዎች ተከፍለው እዚህ ደረጃ ደርሷል። አሁንም ቢሆን ያው አሁን እንደሚታየው ጠላቶቻችን በማስረግም ሆነ አንድ እንዳንሆን ብዙ ስራ ሰርተውብናል። ከዛ ውጭ በታጋዩ ዘንድም ችግር የለም። ውጭም በሚታገለው አገር ውስጥም ባለው የአማራ ህዝብም ቢሆን ምንም ችግር የለም። ጠላቶቻችን ነው አንድ እንዳንሆን ከፍተኛ ስራ የሰሩብን በዚህ ምክንያት ነው። ስለዚህ አንድነቱ ደግሞ በተለያየ ምክንያት የገመድ ጎታቾች በመሃል ስለነበሩ ሲጎትቱት ቆይተዋል እንጂ መስዋዕት የሚከፍለው የትግል መስመር ላይ ያለው ታጋይ ምንም ችግር የለም። አሁን ግን እኔ መጨረሻውን እያገኘ ነው የሚል እምነት አለኝ። የበለጠ እየጠነከረ አንድ እየሆነ የሚመጣበት ሰዓት እየደረሰ መጥቷል። ጠላትም በራሱ ጊዜ እያሰረገ ቢያስገባን ቢወስድም የበለጠ ደግሞ በትግል ውስጥ እንድንቀራረብ እና ወንድሞቻችን እንድንተማመን እውነተኛው ታጋይ እየጠራ እና የአማራ የቁርጥ ቀን ታጋዮች እየታወቁ እየሄደ ያለበት ሁኔታ በመሆኑ አንድነቱ አይቀሬ ነው። አሁንም ነው። ጠላቶቻችንም በብዙ መንገድ ውጣ ውረድ ዋጋ ከከፈሉ በኋላ ነው የትጥቅ ትግልን ሲጀምሩ ወደ አንድ የመጡት። የኛም አዲስ ነገር አይደለም። በብዙ ጠላት ውስብስብ ውስጥ ያለን ህዝቦች ነን፣ ያለን ታጋዮች ነን። ብዙ ጠላት ነው የሚፈልገን። በዚህም ምክንያት በጣም ብዙ ስራ ስለተሰራብን እስካሁን ህዝባችንንም አገራችንንም ሌሎችንም በጣም በሚያሳዝን ሁኔታ ውስጥ ነው የተቆየው። አሁን ግን
በብዙ መንገድ ያሉ ታጋዮችን በቅርበትም በሌላም መንገድ ስለማገኛቸው እኔም በዛ ውስጥም ስላለው ለአንድነቱ ወደኋላ የሚል የለም። በጣም እየተሰራ ነው። በአጭር ጊዜ ውስጥ ወደ አንድ እንመጣለን እና አሁን የሚፈጠሩ ነገሮች የአማራን አንድነት የበለጠ እያፋጠኑት እየመጡ ነው የሚል ግምገማ ነው ያለኝ። እጅግ በጣም አመሰግናለሁ በድጋሚ አርበኛ ኮሚሽነር አበበ መልኬ እየሰጠን ስላለው ማብራሪያ። ቀደም ሲል ከንግግር ላይ አንድ ሀሳብ ላንሳና ወደ ጥያቄ ላምጣው። የአማራ ህዝብ ትግል እየጠራ ነው የሚል ሀሳብ አቅርበሃል እና በርካቶቹም በዚህ ሀሳብ ይስማማሉ። አንዳንዶች ደግሞ የትግሉ ላይ ያሉት ፋኖዎች እጅ እየሰጡ ሲሄዱ ምኑ ነው እየጠራው የሚሉ ሀሳብ አለና አንተ እየጠራ ነው ከሚለው ሀሳብ ገዢ ስለሆንክ ይሄን እስኪ በግልጽ አብራራ፣ ለነዛ ሰዎች ምላሽ ስጣቸው እስኪ። አይ በጣም እንግዲህ ሰዎች እየገቡ ነው እጅ እየሰጡ ነው የሚለውን ነገር በመያዝ አንዳንድ ከውጭም ከሀገር ውስጥም በቃ ያለቀለት ነገር እንደሆነ አድርገው የሚቆጥሩት ካሉ በጣም ትግልን የማያውቁ ሰዎች ናቸው ነው የምለው። ትግል ዋዛ ወይም ቀልድ አይደለም። የህይወት መስዋዕትነት የሚያስከፍል መራብ፣ መጠማት፣ በውስጡ ውጣ ውረድ፣ ድካም፣ ላብ ያለው ከዛ ውጭ በጥይት ሀሩር ውስጥ የምታልፍበት ነው። ይህንን በጣም ብዙ ቁርጠኛ የሆኑ ታጋዮች ነው የሚያልፉት እንጂ ጠቅላላ አሁን ባለው መስመር የተሰለፈው ሁሉ የሚያልፈው አይደለም። ይህን መታወቅ መቻል አለበት። እንደው ዝም ብሎ ከመንገድም የተሰለፈ አለ፣ ከተለያየ መንገድም በብዙ መንገድ ስምም ዝናንም ገንዘብንም ሌላንም በዛ ውስጥ አገኛለሁ ብሎ የተሰለፈም አለ። ከዛ ውጭ እውነተኛ የአማራ ትግል ገብቶት በደል ግፉ ተረርቶት ደግሞ ህይወት ዘመኑና አጠቃላይ ያለውን ሂደት እየታገለ ያለ። በእነዚህ መካከል ብዙ ፍትጊያዎች አሉ። በዚህ መካከል ወደ አንድ ለመምጣት እና የሀሳብና የሌሎች አንድነት እስኪፈጠር ድረስ ብዙ ችግሮች አሉ። ይሄ ሁሉ አንዱ ነው ጠርቶ ሊመጣ አይችልም። በጊዜ ሂደት የትግሉ ነው በራሱ እንደውም ፊት እያበጠረው የሚመጣ። አሁን ደግሞ እየበጠረ በደንብ እየጠራ እየሄደ ነው። ገና አሁንም ቢሆን ብዙዎቹ መንገድ ላይ ይቀራሉ። ስለዚህ ገና ያልጠበቅናቸው ያልገመትናቸው መንገድ ላይ በቀሩ ቁጥር አይ የአማራ ትግል አለቀለት የሚሉ ካሉ በጣም ሞኞች ናቸው። አማራ ብዙ ጀግኖች ያሉት ህዝብ ነው። ብዙ ታጋዮች ያሉት ህዝብ ነው። ከሀገር ውጭም ከሀገር ውስጥም ድረስ ብዙ ቁርጠኛ ትግል ያለ ታጋዮች ያሉበት ህዝብ ነው። ስለዚህ በትንሽ ሰዎችና ግለሰቦች የተወሰነ አይደለም የአማራ ትግል፣ መታወቅ አለበት። በእነዚህ ሰዎች በሆኑ ሰዎች እጅ ብቻ የገባ አድርገው የሚቆጥሩት ከሆነ ስህተት ነው። ከዛ ውጭ በጎደለው እያስገቡ እጅን እየከተቱ አእምሮንም ሌላንም በገንዘብንም በዛ ውስጥ እየከተቱ የበለጠ ትግሉ እንዲጠራ አስተዋጽኦ ማድረግ ነው እንጂ ያለባቸው ያለቀለትና የደቀቀለት ነገር ነው ብለው የሚያስቡ አካሎች ካሉ ትግልን አልተረዱም ማለት ነው የምለው እኔ። እጅግ በጣም እናመሰግናለን አርበኛ አበበ መልኬ የሰጠን ስላለ ማብራሪያ፣ ስለተጋድሏችሁም ከልብ እናመሰግናለን። እግዚአብሔር ስንም አልፈልጋለሁ። በመጨረሻ ማስተላለፍ የምትፈልገው ጥቅል ሀሳብ ካለ ድል ልስጥና እንሰናበት ወንድም አለም። እሺ እኔ ምንድነው አንደኛ አጠቃላይ ለትግል መስመር ላይ ያለው የፋኖ ወንድሞች ታጋዮችና አመራሮች ነው እኔ የምናገረው። ያለውን ሁኔታ በመረዳት አንደኛ ፈጥነን ወደ አንድነት መምጣት አለብን። ለአማራ ህዝብ ስንል ለኢትዮጵያ ህዝብ ስንል እኛን ለሚፈልጉንና ስለኛ ስለሚሳሱልን ብለን ወደ አንድነቱ በፍጥነት መምጣት አለብን እና ሁሉም መረባረብ አለበት። የግል ክብራችን ዝናችንን አጠቃላይ ያለንን ሁሉ እንተው፣ ከአማራ ህዝብ በታች ነው ብለን እንስብ ነው የምላቸው እኔ። ይህን እናድርግና ትግሉን ወደፊት እናራምድ። ለጠላቶቻችን በር እንዳንከፍት በራችን እንዝጋ ነው። አጠቃላይ ላለው እኔ ለውጭም ሆነ ለሚዲያው አጠቃላይ ለውጭ ላለ ምሁራንም ሆነ አጠቃላይ ዲያስፖራም ውስጥ ሀገር ውስጥም ላለው ህዝባችንም ቢሆን የማስተላልፈው መልእክት ይህ ትግል ብዙ ዋጋ የሚያስከፍል መሆኑን አውቃችሁ ከዚህ ትግል ጎን አሁንም ሳሰለችሁ መቆም አለባችሁ ነው። በጠላት ፕሮፓጋንዳ በመሰላቸትና አጠቃላይ በዛ ውስጥ ሰለባ በመሆን የአማራ ትግል የሚቀለበስበትን ሁኔታ አብረን የምናመቻች ከሆነ ተጎጆቹ እኛንን ህዝባችንንም ሀገራችንንም እናዋርዳለን ነው የምለው እኔ። ስለዚህ ከዚህ ወጥተን ከተስፋ ቆራጭነት ወጥተን ጠላቶቻችን እንዴት ታግለው ሰው እንደሆኑ ተረድተን
ጥርሳችንን ነክሰን ይህን ቀን አልፈን አማራንም ሆነ ኢትዮጵያን አጠቃላይ ኢትዮጵያ ህዝቦችን ከፍ ማድረግ አለብን ነው የምለው። እጅግ በጣም እናመሰግናለን አርበኛ ኮሚሽነር አበበ መልኬ የጀነራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ ስለሰጠን ማብራሪያ እንዲሁም ደግሞ ስላቀረብከው ጥሪ ከልብ እናመሰግናለን። ስለተጋድሏችሁ ደግሞ የአማራ ህዝብ ሁሌም በእናንተ ተጋድሎ ይኮራል። በእናንተ ተጋድሎ ተስፋ አለው። ተስፋውም እናንተ ናችሁ። ስለዚህ እጅግ አድርገን እናመሰግናለን ወንድም አለም። በጣም አመሰግናለሁ ወንድም። አመሰግናለሁ ወንድሜ።